በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። የዮሐንስ ወንጌል ምዕራፍ 2 ቁጥር 17። የዐቢይ ጾም ሦስተኛ ሳምንት ምኩራብ ይባላል። አሁን ጥቂት ደቂቃዎችን አብረን የምንቆየው ምኩራብን በተመለከተ ነው። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ አሳስባለሁኝ። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ከዕለቱ ቅዱስ ወንጌል የተወሰደ ነው። በመጀመሪያ ምኩራብ ማለት ምን ማለት ነው የሚለውን ባጭሩ እናያለን። ምኩራብ ማለት አይሁዳውያን በሚገኙበት ስፍራ ሁሉ የሚሰራ የጸሎት ቤት ሲሆን የኦሪት መጻሕፍትን የሚያነቡበት፣ የሚማሩበት፣ አጠቃላይ መንፈሳዊ አገልግሎት የሚሰጥበት ነው ምኩራብ። ቤተ መቅደስ የሚባለው ደግሞ በኢየሩሳሌም ብቻ የሚገኝ ነው። ምኩራብ አይሁዳውያን በሚገኙበት ቦታ ሁሉ የሚሰራ የጸሎት ቤት ሲሆን ቤተ መቅደስ ደግሞ በኢየሩሳሌም ብቻ የሚገኝ ነው። ቅዱስ ያሬድም በዕለቱ መዝሙር ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት፣ ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ፣ ከመሥዋዕት ምጽዋትን ወዳለሁ፣ የሰንበት ጌታዋ የምሕረት አባቷ እኔ ነኝ ሲል መድኃኒታችን ኢየሱስ ክርስቶስ ያስተማረውን ቅዱስ ያሬድም በዕለቱ መዝሙር ዘምሮት እናገኛለን። ወንጌላዊ ማቴዎስ በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ሲል በወንጌል ላይ አስፍሮት እናገኛለን። እንግዲህ መድኃኒታችን ኢየሱስ ክርስቶስ በምኩራብ እየተገኘ አስተምረዋል። ደቀ መዛሙርቱም እንደዚሁ በምኩራብ እየተገኙ ማስተማራቸውን በሐዋርያት ሥራ መጽሐፍ ላይ ሰፍሮ እናገኛለን። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ጀምሮ እንደተገለጸውም ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ ቀብቶኛል በማለት መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣው ለዚህ አገልግሎት እንደሆነ ወንጌላዊ ሉቃስም በወንጌሉ ላይ አስፍሮት እናገኛለን። ስለዚህ ምኩራብ የሚባለው መድኃኒታችን ኢየሱስ ክርስቶስ እየተገኘ ያስተማረበት፣ ሐዋርያትም ያስተማሩበት መሆኑን ቅዱስ ቃሉ ያስተምረናል። ወደ ዕለቱ ቅዱስ ወንጌል ስናመራ የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ እንደተገለጸው የአይሁድን ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድንም ጅራፍ አበጅቶ ሁሉንም በጎችን በሬዎችንም ከመቅደስ አወጣቸው ይላል። ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ነው የሚለን። በአምላክ ዳዊት አስቀድሞ በመንፈሰ ትንቢት እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት ይበላኛል በማለት የተናገረው የትንቢት ቃል መፈጸሙን በቅዱስ ቃሉ ተገልጾ እናገኛለን። እንግዲህ የዮሐንስ ወንጌል ምዕራፍ 2 ማለት መድኃኒታችን ኢየሱስ ክርስቶስ አገልግሎት የጀመረበት ምዕራፍ ነው። የአገልግሎቱ መጀመሪያ የእግዚአብሔር ቤተ መቅደስ እንዳልሆነ ሆኖ የሻጮችና የለዋጮች ቤት ሆኖ ባየ ጊዜ ቤተ መቅደሱን ማንጻቱን የምናገኝበት ክፍል ነው።
የእግዚአብሔርን ቤተ መቅደስ በማንጻት አገልግሎቱን ጀመረ። የማቴዎስ ወንጌል ምዕራፍ 21 ላይም ይህ ታሪክ ተገልጾ እናገኛለን። እንዲያውም አንጽሖተ ቤተ መቅደስ በመባል ይታወቃል። አንጽሖተ ቤተ መቅደስ፣ የእግዚአብሔርን ቤተ መቅደስ ማንጻት፣ ሻጮችና ለዋጮችን ከቤተ መቅደሱ የማስወጣት ስራ መሰራቱን እናያለን። የአይሁድ ፋሲካ ቀርቦ ነበር ነው የሚለው። የሚገርመው ነገር ኦሪት ዘጸአት ምዕራፍ 12 ላይ የእግዚአብሔር ፋሲካ ተብሎ ተጽፏል። ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ የእግዚአብሔር ፋሲካ። አይሁድ ግን የእግዚአብሔርን ፋሲካ የራሳቸው ፋሲካ አጠቃላይ መንፈሳዊ አገልግሎቱን በቤተ መቅደሱ አካባቢ ያለውን በዓላቱን ሁሉ እንደገዛ ፈቃዳቸው፣ እንደገዛ ሐሳባቸው፣ እንደገዛ ፍላጎታቸው ማድረግ እንደጀመሩ መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን በተመለከተ ጊዜ እግዚአብሔር ከሚወደውና ከሚፈቅደው ውጭ አድርገውት ባየ ጊዜ ነው ይህንን ስራ እየሰራው። የእግዚአብሔር ፋሲካ የአይሁድ ፋሲካ ተብሎ ወገኖች፣ እዚህ ላይ የእግዚአብሔር የሆነውን ለእግዚአብሔር መዋል ሲገባ ሰዎች እንደገዛ ፈቃዳቸው እንደገዛ ሐሳባቸው ማድረግ መፈጸማቸውን የምንማርበት ታሪክ ነው። ይልቁንም በአዲስ ኪዳን የእግዚአብሔር ቤተ መቅደስ የተባልነው እኔና እናንተ የእግዚአብሔርን ቤተ መቅደስ ልክ እንደነዚህ ሰዎች ለራሳችን ፈቃድና ፍላጎት ብቻ እንዳናውሎ ጭምር የምንማርበት መሆኑን ማወቅ አለብን። እነዚህ ሰዎች የእግዚአብሔርን ቤተ መቅደስ ለራሳቸው ፍላጎትና ፈቃድ መፈጸሚያ አድርገው አገኛቸው። ይልቁንም ደግሞ እኔና እናንተም የእግዚአብሔር ቤተ መቅደስ የተባለ ሰውነታችንን ለራሳችን ፈቃድ እንዳናውለው። እውነት ነው። እግዚአብሔር ከብሉይ ኪዳን እስከ አዲስ ኪዳን ድረስ እርሱ የሚመለክበት ቤት ሁሉ በስርዓትና እንደ ፈቃዱ የሆነ ስራ እንዲሰራበት ይፈልጋል። ሐዋርያው ቅዱስ ጳውሎስ በጢሞቴዎስ መልእክቱ ምዕራፍ 6 ላይ ቁጥር 15 ላይ እንደገለጸው የእግዚአብሔር ቤት ማለት የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን መሆኑን ገልጾት እናገኛለን። የእውነት አምድና መሰረት ቤቱም ይላል የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በተለይ በአዲስ ኪዳን የእግዚአብሔር ቤተ መቅደስ የተባልነው እኔና እናንተ መሆናችንን እግዚአብሔር በብሉይ ኪዳን የቀደሙት እርሱ የሚመለክበትን ቤተ መቅደስ ስርዓት አሳጥተውት የሻጮችና የለዋጮች ቤት አድርገውት በመገኘታቸው መድኃኒታችን ኢየሱስ ክርስቶስ ያንን ቤተ መቅደስ እንዳነጻና ጅራፍ አበጅቶ እንስሳቱን እዛ አካባቢ የነበሩትን ሁሉ ከቤተ መቅደስ እንዳስወጣ፣ እንዳጠራው፣ እንዳነጻው ዛሬም የእግዚአብሔር ቤተ መቅደስ የተባልነው እኔና እናንተ ቅዱሱን ቤተ መቅደስ ሰውነታችንን እንዴት ለእግዚአብሔር ክብር ለእግዚአብሔር ፈቃድ ማዋል እንደሚገባ የምንማርበት ታሪክ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው በማለት የእግዚአብሔር ፈቃድ ይህ እንደሆነ የእኛ ቤተ መቅደስ ለእግዚአብሔር ፈቃድ እንዲውል ማድረግ መሆኑን የብሉይ ኪዳንን ታሪክ ስናስብ ይልቁንም በአዲስ ኪዳን ያለ ነው። የእግዚአብሔር ቤተ መቅደስ የተባልነው የእግዚአብሔር ማደሪያ የተባልነው እኔና እናንተ ሰውነታችን ቤተ መቅደስ እግዚአብሔር እንደሚወደው እንደ ፈቃዱ የሚሆን አገልግሎት ይሆን ዘንድ ነው። ስለዚህ እግዚአብሔር የሥርዓት አምላክ ነው። እግዚአብሔር ቅዱስ እንደመሆኑ መጠን ከምናመልክበት ቤተ መቅደስ ከምናመልክበት ስፍራ ጀምሮ ይልቁንም ሰውነታችን እግዚአብሔር እንደሚወደውና እንደሚፈቅደው ይውል ዘንድ ይፈልጋል። እንግዲህ በእጅ
ለተሰራው ቤተ መቅደስ እግዚአብሔር እስከዚህ ድረስ ሰዎች ይጠነቀቁለት ዘንድ የሚፈልግ አምላክ ሆነ። በክርስቶስ በደሙ ፈሳሽነት በቤዛነቱ የነጻን በቤዛነቱ ቅዱስ ቤተ መቅደስ እንሆን ዘንድ የተጠራን እኔና እናንተ ይልቁንም ሰውነታችን የእግዚአብሔር ቤተ መቅደስ መሆኑን አውቀን እርሱ ከሚጠላውና ከሚጸየፈው ሁሉ ለእርሱ ክብር እንድናውለው እግዚአብሔር በቃሉ ይነግረናል። ስለዚህ ዛሬስ እኔና እናንተ ሰውነት ቤተ መቅደሳችንን ምን ያህል ለእግዚአብሔር ክብር አውለነዋል የሚለውን እንድናስብበት ያስፈልጋል። ሐዋርያው ቅዱስ ጳውሎስ በተሰሎንቄ መልእክቱ ምዕራፍ 5 ቁጥር 23 ላይ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ይጠበቁ ይላል። መንፈሳችሁም ነፍሳችሁም ስጋችሁም ሁለንተናችን ያለ ነቀፋ ለክርስቶስ ክብር ለእግዚአብሔር ክብር ለእርሱ ቤተ መቅደስነት እንዲውል የተጠራን መሆናችንን የምናስብበት ሳምንት ነው። ስለዚህ ምኩራብ ቤተ መቅደስ ተብሎ በብሉይ ኪዳን የአይሁድ መገልገያዎች የእግዚአብሔር ክብር መገለጫዎች የጸሎት ቤት የአምልኮ ቤት የነበረው አሁን ደግሞ የአዲስ ኪዳን ሕዝብ እኔና እናንተ በክርስቶስ ደም የተዋጀን የእርሱ ቤተ መቅደስ መሆናችንን እንድናስተውል ቤተ መቅደስ ሰውነታችን እግዚአብሔር በሚጠላውና በሚጸየፈው ነገር እንዳይቆሽሽ ጥንቃቄ ማድረግ እንደሚገባ የምንማርበት ሳምንት ነው። ስለዚህ ሰውነት ቤተ መቅደሳችን ምን ያህል ለእግዚአብሔር ክብር ውለዋል የሚለውን እያንዳንዳችን ልናስብበት ለእርሱ ክብር ሰውነታችንን ልናዘጋጅ እንደሚገባ እንደ ፈቃዱ እንድንኖር እንደሚገባ የምንማርበት ሳምንት ነው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።